ከዚህ በላይ መናቅም ሆነ ከዚህ በላይ መዋረድ አልፈልግም። እኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጪው ተስፋ አደርጋለሁ። ደስተኛ እንደምታደርጊው ተስፋ አደርጋለሁ። ምንድን ነው የምታወሪው? ለምንድን ነው እንደዚህ? ዛሬ እንግዲህ ፍፄም ቡራም ተመሳሳይ መልእክት ነው ያስተላለፉት። ብሩክ እንግዲህ እኔና አንቺ አብረን አንድ ላይ መሆን ያለብን፣ እንደዚህ ሴቶች በመጡ ቁጥር ክፍተት መፍጠር የለብንም ብሏል። ፍፄም ሀይሚ ከቤት መውጣት መፍትሄ አይሆንም ብሏል። አብሳላትን ስላመጣው ኦዲየንስ ጨፍጭፎኛል፣ ምክንያቱም ሳትረዱ ለምንድን ነው የምትጨፈጭፉኝ ብትሉም ግን ችግር የለውም። አብሳላት ቤት የመጣችበት ምክንያት ለብሩክ ካላት ሁኔታ ትክክለኛውን ለሀይሚና ለብሩክ እንድትናገር ብዬ ነው። ይህን ነገር ደግሞ ማስቆም ያለበት ብሩክ ነው። ስለ አብሳላት ነገሮችን ማስቆም ያለበት ብሩክ ነው። እኔ ሁለቱ እንዲለያዩ አልፈልግም በማለት እንግዲህ ፍፄ መጥቷል ማለት ነው። እና ሀይሚ የቤት መውጣቷ ልክ አይደለም ብሏል። እስቲ ቤተሰብ ዛሬ እንግዲህ የፍፄንም የቡራንም ቪዲዮ አይታችኋልና ሁለቱንም እንግዲህ በመጨመቅ እኔም የራሴን ሀሳብ እናገራለሁ ማለት ነው። እንግዲህ ጾም እንዴት ነው? ጾም አይዞን እንበርታ። እንግዲህ ጾሙን የበረከት ያደርግልን እያልኩኝ ማለት ነው። እና እንግዲህ በጾም ሰዓት ብሩክና ሀይሚ ይኸው በዚህው በጭቅጭቅ ሊቀጥሉ ነው ማለት ነው። እና ከባድ ነው የምሬን ማለት ነው። በጾም ሰዓት ደግሞ እንደዚህ ጭቅጭቅ በጣም ይከብዳል። ሀይሚ እንግዲህ ዛሬ ለምንድን ነው እውነቱን ተናግራለች። ለምንድን ነው እናንተ ሰው ነን፣ ሰው ሆኖ የማይጣላ የማይጋጭ የለም። እኔ እናንተ በተጣላን በተጋጨን ቁጥር ለምንድን ነው ቤት ድረስ እየመጡ ሴቶች እንደዚህ የሚጨቀጭቁኝ ክብሬን የሚያወርዱት ለምንድን ነው? በእንደዚህ አይነት ሁኔታ እኔ መቀጠል አልፈልግም። ሁሌ ለምን እዋረዳለሁ? ዛሬ ራሱ እንግዲህ ልጅቱ በጣም ብዙ ነገር ብላታለች። በቃ አንቺና ብሩክ አንድ ቀን እንኳን ሰላም ሆናችሁ አታውቁም። ባለፈው ንጹህ ፍቅር ሊሰጥሽ ሲፈልግ አንቺ ግን እየገፋሽው ዝቅ እያረግሽው ነው፣ እየናቅሽው ነበር በማለት እንግዲህ ሀይሚን በጣም ያልተገባ ነገር ተናግራታለች ማለት ነው። እና ብሩክ እንግዲህ እኔ ምን ላድርግ? እነሱ ስላፈቀሩኝ እኔ ላፈቅራቸው አልችልም። ግን ደግሞ እንደ ማንኛውም ሰው ትሪት ለማደርገው ለእሷ የሆነ ነገር ስላደረኩላት ብቻ እኔን ታፈቅረኛለይ ብዬ አላሰብኩም። ይሄ ስሜትም ከተሰማት በጣም ይቅርታ፣ ሊሆንም አይችልም። ደግሞ ሰው ማጣት የለብኝም፣ ጓደኛ አይኑርህ አይባልም የሚል መልስ መልሷል ማለት ነው። ሀይሚን እያለውልህ ሴት ሌላ ሴት ለምን ያስፈልጋል ብላለች። አንቺ አለሽኝ፣ ግን ደግሞ በቃ ያው ሰው ሆኖ እኔ ሰዎችን በማንነቴ ነው የምቀርባቸው ብሏል ማለት ነው። ብሩክ እንግዲህ ብዙ ሰው ይለዋል፣ እውነት ለመናገር ማለት ለሰዎች ከሚያደርግላቸው አንጻር እነሱ በጣም ያልሆነ ነገር ውስጥ ነው የሚገቡትና ይሄን ነው እንግዲህ ገደብ መኖር አለበት የሚል ሁሉም ሰው ማለት ነው። ለወደፊቱም ለቡራ ጠቃሚ ስለሆነ ማለት ነው። ምክንያቱም እሱ በዋህነት ብዙ ነገር ሲያደርግ እሱን መልሶ ራሱ ዋጋ እያስከፈለው ስለሆነ ማለት ነው። እና እንግዲህ ልጅቱ ይኸው ሙጭጭ እኔ አፍቅሬዋለሁ፣ አንቺ አትንከባከቢውም፣ ንጹህ ፍቅር አትሰጪውም፣ እንዲሁም ዝቅ እያረግሹ ነው እያለች እንግዲህ ሀይሚን ዝቅ እያረገች እሷ ወደ ቡራ ለመጠምጠም ብዙ እየሄደች ትገኛለች። እና እውነት ለመናገር ሀይሚ እውነቱን የተናገረችው ምክንያቱም በቃ ሁሌ ለምንድን ነው እኔ በአንተ ዙሪያ በሚመጡ ሴቶች አንተ ገደብ በሌለ ቁጥር እኔ በመጡ ሰዓት እኔ የምዋረደው የምሰደበው የምንቋሸሸው ለምንድን ነው ብላለች። እና እንግዲህ ብሩክ ጥፋት ይሄ ነው፣ አጥፍቻለሁ፣ ከዚህ በኋላ አይደገምም፣ ከአብሳላት ጋር ምንም ነገር የለኝም፣ እሷ ዝም ብላ ነው ያን ቪዲዮ ስለተሰራች የሆነ ስሜት ተሰምቷት ከሆነ ምንም ማድረግ አልችልም ብሏል ማለት ነው። እሷ ደግሞ ምን አለች? እኔ እኮ ያን ቪዲዮ ስሰራው ምንም ስል ያኔ ላንተ ፊሊንግ ስላለኝ ነው። አሁን ይሄንን የተሰማኝን ስሜት ምን ማድረግ እችላለሁ? በቃ እኔ አፈቅርሃለሁ ብላ አፋውታ ተናግራለች ማለት ነው። እና እኔ አልጠበቅኩም፣ የምሬን ማለት ነው። አፈቅርሃለሁ የሚለው ቃል ከሷ ይወጣል ብዬ አላስብም። እንግዲህ ብዙዎቻችሁ ደግሞ ለምንድን ነው ብሩክ ሀይሚን አፈቅርሻለሁ ማይላት ቢሞት አይልም እያላችሁ ነው። እና እየሳኩ ነበር ኮመንት እያየው ማለት ነው። እና ብሩክ ቢሞት ሀይሚን አፈቅርሻለሁ የሚል ቃል አይወጣውም። ለምን? ሴቶች ስለሚሰድቡት እያላችሁ ነው እንዴ? ለምን ይሰድቡታል? ሴቶች ማለት ፍቅረኛው አይደለች? የው እነሱ ፍቅራቸውን ይፋ ማድረግ ስለማይፈልጉና
ያው በተግባር እያሳዩ ስለሆነ ብዙ ነገሮችን እያደረጉ ስለሆነ ነው እንጂ አሁን ብሩክ ሀይሚን አፈቅርሻለሁ ቢል ማን ነው የሚሰድበው እንዴ? ስለሚወዳት ስለሚያፈቅራት አብሯት መኖር ስለሚፈልግ መሰለኝ አብሮ ያለው። መቼም ብሩክ ዛሬ ተናዶ የተናገረውን ሰምታቸዋል። እኔን ሀይሚን ለመለያየት የምትፈልጉ ግር ብሎ እያለ ነበርና ተናዶ እየተናገረ ነበር። ለምን ቲክታክ ላይ አይታችሁ ከሆነ በጣም ብዙ ነገር እየተባለ ነው። የምሬን ማለት ነው። እንግዲህ በጾም ሰዓት እየተባሉ ነው የሚገኙትና በጣም እየተጨቃጨቁ ይገኛሉ። ስለዚህ ሀይሚና ቡራ እንግዲህ አንድ ቀን ደግሞ ተስማምተው ይመጣሉ።